ሰዓት የሽብር ምናምን ነገር ወጣለች። ስንት ገባ? 3 ብር። ሌላ 30 ምናምን ሺህ ብር አይ ቲንክ ይደርሳል ማለት ነው። ልከውልኛል ለኔ ሪሲቱን። እሺ እኔ ጋር ደግሞ $1500 አለ። ነገ እንደዚህ ልክላለሁ። እሺ እናትዬ እሺ። ያ ከዛ በኋላ የደወሉልህ ሰዎች አሉ ቹቹ? አይ ማንም የደወለ የለም። ከቤት ምናምን ደወሉ እንጂ ማንም የደወለ የለም። ከቤት ስትል ከነጂጂ የኛዎቹ? አይ ከቤት ከአዲስ አበባ ጓደኞቼ ምናምን ደውለዋል። ማለት ተለቋል እንዳለ አይቼዋለሁ። እኔም እያየሁት ነው ያረችው ነገር ትክክል ነገር ነው የሆነው። በመደረጉ ተስማማለህ? ግን ይቅርታ ኖርማል ነው። ትክክል የተናገርኩት እንጂ መረጃ የለቀቁት ነገር ትክክል ነው። አይቼዋለሁ። ቴንክ ዩ ስለተረዳኝ። እሺ ያ ለክፋት አልተጠቀምንበትም። ጀስት ያው ብቻ የኔን ነገር ማድረግ ስለማልችል ማድረግ የሚችሉትን ሰዎች እያስተባበርኩ ነው። በእነሱ መክል ነው መንገድ ብር የሚደርስ። እሺ ከነጂጂ ቁጣ አልመጣም? አልተቆጡም? ምናልባት አስከፍተናቸው ከሆነ ከነጂጂ ቁጣ አልመጣም? አይ አልመጣም። ግን እነሱም አይተውታል መሰለኝ። የእነሱን ቪዲዮ አይተን የተረዳው ይገምታል። ያው ያንቺን ራሱ እያየሁ ነበር። እነሱ እሱን አይተው ነው የሚያውቁት ብለን የምትገምተው? እንዴት አወቅ እነሱ እንደሚያውቁ? ያው አይታቻ አይቀርም። ሁሉም ሰው እያወራ ነው እየተናገረ ነው ባለው ነገር ላይ እሱ ነው ያየው። ግን ሀቅ ያወጣልኝ ብላ አታስብም? 1000 ከምን ዶላር ስንት ነው የሚሆነው በኢትዮጵያ ጋይስ? 150,000 ብር ነው። ያ 150,000 ብር ነገ እንደዚህ እናስገባላለን። እሺ በእኛ ሲመነዘር እንደዛ። እሺ ያ ከኢትዮጵያ ግን ቀጥታ አይ ቲንክ 10,000 ወንጌል አይ ቲንክ ያኪን ነው 3,000 ከምናምን የደረሰው። ያ ሲሪየስ ቶክ ሄለን 10,000 በውስጥ ትላንት ማነው ተቀበለ ሌላ ሰው የኢትዮጵያ የምትኖር ያ ቲክቶክ ላይ 10,000 30,000 ብር ከኢትዮጵያ ራሱ ይገባላል። እሺ ያ ላይ እኛ በስሜት አንቀልድም። እሺ ይሄን በዚህ ተማመን። ቸግር እኔ ራከሪቲ ለሀገርን ይተርፋል። እሺ እናቴ ላንቺም ትልቅ አስተዋጽኦ ይኖረኛል። ችግር የለም። ወሊሶ ስመጣ አገኛለሁ ብዬ ተስፋ አደርጋለሁ። ወሊሶ ነው ወልቂጤ ነው ያልከኝ? ችግር የለም። ወሊሶ አይደል? አንድ ቀን ኢትዮጵያ ስንመጣ አገኛለሁ ብዬ ተስፋ አደርጋለሁ። እሺ እኔም ጠብቄያለሁ። ያ ንጹህ ኢትዮጵያዊነትን ወድጄዋለሁ። ለዛ ነው በቃሌ የምገኘው። እሺ ያ ሳምሪ አልተናደደችብንም? እኔ እንጃ ካልደወሉ እስካሁን ምንም እንትን የተባለ ነገር አልሰማሁም። ያ አብሽር። እሺ ሁሉ ነገር እያየሁ ነው። እኛ እንደ ኢትዮጵያዊነት እንደ ወንድ እንደ አባትነት ከጎን ነን። እሺ ሲሪየስ ቶክ ግን አንዳንድ ሰዎች አሁን ብሩን እየሰጡም ግን ቅሬታ አለኝ። የልጆች አባት ስለሆነ ግን አንቺንም ስለምናክብር ይሄን ነገር እናደርጋለን ብለው ብር እኔ ጋር የላኩ ልጆች አሉ። ፔፓል የሚባል አፕ አለ እኔ ጋር የሚልኩ ማለት ነው። ያንን ብር እኔ ነኝ የምልከው። ገብቷል? እነሱ አሁን ቅሬታ ያቀረቡት ምንድነው አነሰን በዛም ፋኒ ነበር ሲያስገባ የነበረውና ፋኒ ብሩን አጭበረበረ ማለት ትንሽ አይከብድም ወይ? የሰው ሀቅ እንዴት ነው እነሱ ተዋልደው ይሄን ነገር ካለ ለኛ ምን አይነት አመለካከት ይኖረዋል? አገረው ነገር አንተ ትልቁ ነገር የሚያመጣው ነገር ውሸት የሚባል ነገር አልወጣም። ያ ያስታውቅባል። ይራሱ ውሸት የሚባል ነገር አልወጣም። ያ ምንም ይቀራል እንጂ ውሸት የሚባል ነገር አልወጣም። እና እኔ እሱ ያኔ አሁን ያለ ነገር እየሰማው ነው። ውሸታም ነው ባጭሩ ለማለት ፈልጌ ነው። እዚህ አንድ ቀን ይከሱ እጅ ደግሞ ቀጥታ የትልኝ ማቀም ከስምንት አሁን ለምሳሌ አሸገረኝ ደግሞ አልጠይቅም እኮ ካሸገረኝ አልጠይቅም። ያ የሆነ ነገር ከጎደለኝ ምናምን ነው እንጂ የምጠይቃቸው
የወደ ባህል ምናምን እንጠይቃቸው ምንም እንትን የለም። ግን አሁን ላንቺ ነገር ምንድነው አንተ እኮ ሙሉ ቹቹዬ አንተ ጋር የገባው ብር አንተ እውነት ነው የተናገርከው ገብቷል። አንተ እውነቱን ነው ቆይ ብሩ መጠን የነገርከን ግን ያችንን ብር ቢሆን እሱ አይደለ ወይ የሰጠው እንደዛ ማለት እኛ ራሱ ምን ይሰማናል ነው የሚሉት አንዳንዶቹና ለነሱ ምን ትመልስላቸዋለህ? ይቅርታ ይኸውልሽ እኔ እሱ ጋር የሱ ስልክ ታይናለኝ ሳምሪ ስልክ ነው ያለኝ እና እሷ ጋር ነው የምደውለው እሷ ደግሞ የምትልከው በእነሱ ነው ያ ብር ደግሞ ያ እሷ ጋር ስትደውል ግን ቴሌፎን አታነሳልም አይደል እንዴ ቹቹዬ አንስታለ አታውቅም አይደል ትላንት እንደነገርከኝ ማለት የሳምሪንም ቴሌፎን የሰጠህ እሱ ነበርና ስትደውልላት አታነሳም አይደል እሷ ያው አንተ እነሱ ቢዚ ሊሆኑ ይችላሉ ከሚል አንፃር በፊትም ጥሩ እንዴት ጀምሮ ስልካቸው አለኝ ሁሉ ያ ግን አንስተው ሊያናግሩ ነበረ ያ ካቹ ጋር ሰብለ ወይ ያ ችግር የለም እህቴ በለኝ ችግር የለም በዚህ በስልክ አውጥና ያ ምን ብሩን እጅ ላይ ብር በደረሰ ቁጥር ስንት ብር እንደደረሰ ለመናገር ስትደውል አግኝታት አታውቅም አይደል እውነት እኔ አምናለሁ እውነት ላይ ነው የምናወራው አዎ አሁን ለምሳሌ ላለማጣላት ና እኔ የመጣላት ድባብ በፍጹም የለኝም አንተም ደግሞ ፈልጌ ይደወል አይነሳለዛ ነው ኦኬ ያ አንተ ደግሞ ዝም የምትለው እነሱ እንዳይቀያየሙ ብለህ ነው ገባኝ እንዳይጣሉ የሆነ መሸራረፉ እንዳለ ስለማመን ተሸራረፈ ስለማቅ ይሄ ደግሞ አውቃ ደግሞ ባለምት ማጣላት እንደሚለው ያ ስላሰብኩ እኔ ግን ብር ልከልሃለሁ ትለሃለች የኔ ልከልሃለሁ ብላ ብሩ ከመምጣቱ በፊት ትነግረ ነበረ ያው ነው ስለ መቃብራችን ስንል ነው የምናወራው እሺ ያው እኔ ከልቤ ነው ማናገር ያር ልጅ እንደማይወጣ በሷ በኩል የምንገናኘው እሷን ሲታዋራኝ እሷንም ጠይቀው ነኝ እና እንደዚህ ልከላው ምናምን ነገር ያልዛ ችግር ነው አንጣላለን እኮ ነው ስንቴ ልጣላ ይያለው እነዚህ አይዞ ያ ናቲ ነገለኝ ያ ናቲ አሁን እንትን እያለ ነው በውስጥ ደግሞ እያናገርነው ነው ይሄን ቪዲዮን እንዳታስበው ብየዋለሁ ጀስት ግዝም ብለ ሰላም በለው ብየዋለሁ ለምን ምን ያህል እንደናፈከው ሰምቷል እና ተሰምቶታል እሱም ያው ስላልተመቸው አሁን ደግሞ ከናቱ ጋር ነው የሚኖረው ገባ ትንሽ ያ አገረኝ አይዞ አብሽር እሺ ያ አንዳንድ ማለት በቅሬታ ያልኩ ምኑን መሰለ ያው ሆነም ቀረም ከፋኒ እህት ምናምን ነው 1000 ቢሆን 2000 ቢሆን እነሱ ነው ብሩን የሚያስገቡት አይደል ሳምሪ እንደላከች እንኳን ደውሎ እንኳን ያረጋገጠበት መንገድ እንኳን ሳይኖር እሷ ከላከችው ብር ላይ ተቆረጠ ማለት አይከብድም ወይ ነው የሚሉት ኢትዮጵያኖች ያው ጥያቄ ወደው የለ ከዛ አይነት ጥያቄ አንስተዋልና ለምሳሌ አሁን አንቺ ቤተሰብ ጋር ብር ትልካለሽ ያ ማና ይሩ ትልካለሽ ኦኬ 70 ዩሮ ትልካለሽ አላውቅም ከዛ አንፃር ነው አንተ እንደዚህ ያሰብከው ሲመለከት ስንት ብር እንደሚሆን እኔ ማቀልኛ አቃለሁ ወጥያ ያቺ ነገር ተሸራረፋ መጣ አቃለሁ እንደገና ነገርኩሽ ስላልተም እኮ ሺ ምናምን ብር አስቀርታ አለብኝ ብላኝ ተጠይቀው እና ድርጊቱ ለኔ ለታርለም ቢገርም ነው ፌርም አይደለም ያ ባትሪ ጨርሶ ያ ግን ይሄን የራስ ግምት ነው አለ ቹቹዬ አንታው ካልከው ይሄን ያልብር ትልክ ያለሽ ወይ ካልከው አንፃር ነው ገብቷል ከዛ ግምት ነው ግን ኢትዮጵያ አሁን እኮ ፋኒ ያጭበረበረ መሆኑን የምናረጋግጠው በምን እንደሆነ ታውቃለህ አንድ ማለት ካንተ አውቃለሁ በጣም አራዳ ሰው ነው የአዲስ አበባ ልጅ ነው እኔ ከክፍለ ሀገር መጥቼ ላንተ እርድና አላስተምርም ታውቃለህ እኔ ያረ ልጅ ነኝ ነገር ያለው አይደል ትላንት በጣም ደግሞ ላይፍ የገባ ሰው እንደሆንኩ እና ተከራራሱ ይጃለው እናንተ አገራሱ ይጃለው አይደለ ያ
እና ለአንተ ልነግር ፈልጌ አይደለም ኦኬ ያ ጀጎል ያ ከዛ አንጣር ነው ገባህ አንተን ራሱ እንደዚህ ነው ብዬ መጠየቄ ለኔ ሼም እንት ይለኛል ለምን ጥርሱን የነቀለ አራዳ መሆኑ ከጂጂ እንሰማለን በተደጋጋሚ ቹቹዬ ያለች ማለት ነው ገባ ከዛ አንፃር ነው አሁን ከዛ አንፃር አስበው ፋኒ ማለት ሳምሪ ፋኒ ያጭበረበረ ቢሆን ኢትዮጵያ የመጣች ጊዜ ወይንም ደግሞ አብሮ የመጡ ጊዜ ፊሎን ያቀፍክ ጊዜ 5000 እሱ ሲሰጥ እሷ ተከትላ እንዳባት ለምን ወይ አልጨመረችም ለምን መታቶቿን አላየችም ይሄን ጥያቄ አይምሮ ላይ አልመጣም ወይስ አባት ስለሆንክ ኔጌቲቭ ነገር ማሰቡን ስላልፈለክ ነው አልፈለኩም ያ ቴንክ ዩ ኔጌቲቭ ነገር ማሰብ ማበጣበጥ ስለሚመስል መሰለኝ ውጭው ነው ያ ገባኝ ያ ገባኝ እሱ ነው 5000 የሰጠው እሷ ግን አንድ ጫማ ነበር ከጀርመን ይዛ የመጣችውና ብሩን እየበላ ቢሆን እሷ እንቅስቃሴ ታረግ ነበር ብለ ታስብ ነበር ያ አንተ ግን ስለ ልጅ ምንም ክፋት ማሰቡን ስላልፈለክ ነው እንደዚህ ተረዳኸው አይደል ያ ተረዳ ያ እኔ ተረድቻለሁ ያው ግን የጠየቁ ሰዎች መልስ እንዲያገኙት ፈልጌ ብቻ ነው እሺ ያ እኛ ቃላችንን አናጥፍም የእውነት ነው ምናገር እሺ ቤተሰብ ናቸው በቤተሰብ ተቀጥላላችሁ እናንተም እኛ ግን እንደ ባዳም ሆነ እንደ ሚዲያ ሰው ቃል የገባሁትን ነገር እኔ በበኩሌ የዋሃ ሆነ ልጆችህን ቁጭ አርገ ስላናገርከኝ ያ ይከብደኛል እኔ አንድ ወንድ ልጅ አለኝ እሺ ተቆንሽ እንደዛ ልክ ነው ለምሳው ነው ፈልገው ያ ይሄ ታውተውኛ ነው የተናገርኩት አነጋገርን ተናገርኩ ምንም ክፋት አላየሁት ግዴለው እኛ አንተ ላይ በፍጹም ክፋት አስበን አይደለም የደወልኩት ትላንትም በእንደዚሁ ነው ያናገርኩ እና አምጪውና ብር እንረዳለን አሉ ኦኬ ከአመጣውት ያላችሁትን ቃል ታረጋላችሁ ብዬ ያንን ፔፓል የሚባል አፕ አለኝ እኔ ወደኔ ብር ያስገቡ ነው ያንን ብር ሲጠራቀም እኔ ወደ አንተ አስገባለሁ ማለት ነው ከኢትዮጵያ ወደኔ መላክ የማይችሉ ሰዎች ግን ቀጥታ ወደ አንተ አካውንት ነው የሚልኩት እሺ ያ ይሄንን ይመስላል ግን ቴንክ ዩ ልጆችን ወይንም ደግሞ እነ ጂጂ ላይ ኔጌቲቭ ነገር የሆነ ለነሱ ያለን ስስት ይገባኛል የወጣትነት ልጆች የወጣትነት ባለቤት ናትና ያንን ሚሞሪ ማጣት ስለማትፈልግ ኔጌቲቭ ነገር ማሰቡን አልፈለክም እንድታስብም አንፈልግም እሺ ግን እነሱ ላይ ኔጌቲቭ አለ መፈለግ ስትል ፋኒም ደግሞ ባልወለበት ባይዋል ጥሩ ነው ለምን ወንድ ልጅ ናቲ ያለ አይደል እሱም ሰው ሀገር ነው ያለው ገባ የሱ አይነት ዕጣ ፈንታ ሊደርሰው ይችላል እንደዛ ትንሽ አስብበት እሺ ያ ለምን ውጭ ሀገር ነው እሱም ያለው አንድ ሀገር ነው ያሉት ገባ አንድ አይነት ሲስተም ለወንድ ልጅ የማያዳላ ነውና አንተ በቃ ይሄ የልጅነት ስሜት ብለ ውስጥህን እንዳይቆስል ኔጌቲቭ ነገሮች ሁሉ እንዳይታይ አድርገ ራስን እየከለልክ ያለው ነገር በጣም ጥሩ ነው ግን እነሱን ለመከለል ስትል ሌላው መደፍጠጥ እንደሌለበት ግን ቆም ብለ አስበው የኛ ትልቁ ፖይንት ያው በፋኒ በኩል ብሩ መምጣቱ ነው 1000 መሆኑንም ለምን እሷ ይሄ ነገር ፍላጎቱ ወይ ቢኖራት ኖሮ ኢትዮጵያ የመጣች ጊዜ ፋኒ ያንን ሰጣረን እሷም ደግሞ እንደ ልጅ ውጭ ሞታ ምን ብላ ምናም ካንተ ጋር ጊዜ ማሳለፉላ ነበረባት ገባ እህቶች አላት ይሄን አውቃለሁ አሁንም እንደዚህ ነገር እንድታስብ አልፈልግም እሺ እንዳታስብ ፕሊዝ እሺ ያ ግን ፋኒን እንድትረዳው ነው እቺ ነገር ምናገረው እንጂ በማላችሁ ክፍተት እንዲመጣ አልፈልግም በሳምሪ አይ ፋኒ አሁን ለምሳሌ ፋኒ እየተናገረ ያለው ነገር ሚዲያ ላይ እያየው ነው ያ ያለው ነገር ያ የረዳው ዶር ለዛም ይልሽ ያ ወር ብሎ እየተናገረ ነው ኦኬ ቦር አይደርስም ባል ላይ ብር ሳምስት እያለ ነው እየተናገረ ነው በስንት ጊዜ ነበር ፋኒ የሚልክል ብር ቹቹዬ በስንት ጊዜ ነው ብር የሚልክል ትንሽም ቢሆን ማለት ነው ፋኒ ያ ተዘጋበት አይ ቲንክ ኢትስ በተለ የነገር ያ ወይ ባትሪ የለው ማየት ያወራ
ትላንት ያ ተቋረጠ። ያ ቴሌፎን ትላንትም እንደዚህ ተቋረጠብህ እንኮ ከቻርጅ መስሎኝ ነበር። ቻርጅ ትላንት እኮ ቻርጅ አልቆብኝ እኮ። ያ በየወሩ ነው ብር የሚልክልህ የነበረው ፋኒ ወይስ በየስንት ጊዜ በየበዓል? እሱ ያለው በየወሩ ነው የሚተዋለው። ኦኬ ውሸት። በየስንት ጊዜ ነው ብር የሚደርስ አንተ ስትጠይቅ ነው? ልጅን ይታያል። ኦኬ በቃ ለበዓል ከቸገረኝ ነው የምጠይቃቸው። ትንሽ ድምጽ ስጠው ማይክሮፎንን እንትን ወደ አፍህ ወደ ቴሌፎኑ አስጠጋው ሙሉ ጌታ። በዛ ወሽታ ካለ የሆነ ነገር ጠይቃለሁ። ቹቹ የትንሽ ማይክህን አፍህን ወደ ቴሌፎኑ አስጠጋው። ድምጽ በጣም ዝቅ ብሏል። እሺ እሺ ምንድነው ያልከው? በየበዓሉ ነው የሚመጣው ነው ያልከው ብሩ? ውሸት። በየወሩ የሚመጣ ገንዘብ የለም። እሱ ያለው ነገር ውሸት ነው። ያ ግን ይሄንኑ በየስንት ወሩ ራሱ የሚመጣው ብር በፋኒ በኩል ካልመጣ በሳምሪ በስም የገባ ብር ነበር ሙሉ ጌታ? በቃ በእነሱ ቤት ነው የሚገባው። ኦኬ ኦኬ በእነሱ ቤት ነው የሚገባው። ያ ኦኬ ያ በእነሱ ጋር ካልገባ እሷም ራሱ ትጠፋለች ማለት ነው። በቃ እንደውም አሁን ያለው ነገር እንደማያውቅ ከሆነ እንደውም ያለው ነገር እንደውም በጊዜ ይሄ ነገር መፈጠሙ እውነታው መታወቁ ጥሩ ነው። ያን ልጅቷንም እየጎዳ እንደሆነ እንደምሰማኝ ነው ይገባኝ። ኦኬ እንደገና የራሱን ቤተሰቦች ያስተናገደ ነው። ኦኬ ብዙ ነገር እያደረገ ነው። ከዳንኤል ጀምሮ ነበር ዳንኤል እኔ ቤት መጥቶ ታውደ እንግዲህ እንዳለ ቤተሰቦቻቸውን ያለው ነገር ምናምን ነገርም በፊት ዘማና ዳንኤልን አንተ ጋር የላከው እንደታመምክ ለማረጋገጥ ነው ለም ነበር ሲመጣው? ለማረጋገጥ ይመስላል። እኔ ጋር ኦፕሬሽን ነው ተይንቼ ይመስላል አመጣጡ። ያ ከዛን አረጋግጦ 11000 ብር ነው የሰጠ። የመጣቀን 11000 ብር ለዛው ለጥቂሎ ምናምን ነገር ተጫውቶ ልትገልጾ ምናምን ከዛ እኔ መነሳት አልቻልኩም። ከሰው ነው ሄዶ ከባንክ አውጥቶ 11000 ብር ልኩ ፈልቶ ሄደ። ከዛ የበለጠ ብር ነው የተሰጠው ብለህ ነው የምትገምተው አንተ? ከአዲስ አበባ ወልሶ ድረስ 11000 ብር አይከብድም ይዘለው መምጣት አይደል? ያ ለማረጋገጥ ካለው ገብቶኛል ሐሳብ። ያ ለማረጋገጥ ካለው ነው በስተቀር ታመህም ለማረጋገጥም 11000 ብር በጣም ትንሽ ነው ይገባኛል። ታመ ልጆች አለ አስባል ስራ ቆመ 11000 ብር የሌለ ነው። ይሄንን ማሰብህ በጣም ነው መስማማበት። ይከብዳል። ግን 11000 ብሩ በኋላ ቹቹ ባለው ነገር ላይ ምኖር ሰው ነኝ። ባለው ነገር ባለው እግዚአብሔር በሰጠኝ እግዚአብሔር በፈቀመው ነገር ማምን ሰው ነኝ። ዱአ ብቻ አርጋ አንድ በርጫ ሁሉ አርግ። እኔ ሐረር ሰው ነኝ ታውቃለህ። በርጫ ስናረግኛ ሁሉ ነገራችን ይሞላል። ዱአ አድርጋ የእናንተ ጋር ካራክተር ነው ያለኝ። ዱአ አድርጋ ዱአ ልጅ ሐረር አይኖ ባህሪ ያለኝ ነኝ። ባህሪ ይሄ ነው። በቃ ፎበል ዱአ አድርግ ብቻ። ነገር ምን ቀን ምን እንደሚገጥመኝ አላውቅም። ያ ውሸት የሚባል ነገር ግን አለ። ያ የኛ ለዛ ነው የተግባባ ነው ከኔ ጋር። ያ ዱዬም ቦን ውሸት የሚባል ነገር አለ። ያ ግን 11000 ብሩ ደረሰ። ከዛ በኋላ ግን ስለ ጤንነት እንዴት ነው ተሻለ ምናምን የሚል ቴሌፎን አይመጣም ነበር ከወደ ጀርመን? የለ አረባሲ ከአዲስ አበባ ቢሆን ከአዲስ አበባ ወልሶ ድረስ እቺንም እንዴት እንደመጣ በቫኬሽን ባባቱ በቫኬሽን መልኩ ነው የመጣው ይመስለኛል። እኔ በስልክም ተሻለ ይሄ ምንም ባለበት ያ ግን ከወደ ጀርመን ከነሳምሪ ተሻለ ወይ አባዬ የሚል ቴሌፎን አልመጣም ነበር? 3 ጊዜ ኦፕራሽን ስታረግ ተደውል ነበር ሳምሪ ተደውልልኝ ነበር ተሻለ ወይ ምናምን ነገር ተደውልልኝ ነበር። እና ብር እንደሚያስፈልግ ያን ጊዜ አትናገርም ነበር ወይስ እንዴት? እኮ ተናግሬ እኮ ነው ዳኒ ልጅ የመጣው። ዳኒ እንደውም ያ ዳኒ መጥቶ ሰጥቶ ሄደ። አንተ አልጋ ላይ ሆነ አንድ ወር 2 ወር ግድ የሚያሳርፍ ህመም ነው ያለኝ ነግሬሻል ትናንትና። 2 ጊዜ ፕሬዘንቴሽን ሁለተኛው ላይ ተሰራ ስፒከር ነው ይገባልኝ። ወዲቃይ ላይ
ይከራል ላስተራል እና እኔን ለማገገም ደግሞ ትላንት እንደነገርኩኝ አሁን ቤት ነው የምሰራው በሰዎች ላይ ብዙ ጉልበት አውጣለሁ የዛኔ ትንሽ መሞች ተምኛል ትላንት ነገርኩሽ ነገር የራሴ ቢሆን ደግሞ ወጥቤ ጉልበቴ እንሆ ነበር ስለላለ ነገር አርጌ ይሰራ ምንም ላራዝም ይችላል በሚለው ነው ተወራና ተዋጣችና ያ ማለት ትላንትና እንኳን ብራቸው አለም ድምጻቸውና ከኔ ጋር ያላቸው ነገር በመጥፋቱ በቃ በእነሱ ምክንያት ታምሜ ራሴ ህይወት ጥሩ ሁኔታ ላይ አይደለም ብለን አፍቆትን የገለጽከውና ዛሬ ግን ስትታመም ሳምሪ ብለ እንደጠየቀች ነገርከን ይሄ ነገር አልተምታታም ወይ እየተባልከን ያለው ያይኖ ኖርማል ነው ወገርኩት ውሸት ነገር የለም ያ የትኛው ነው እውነት የትላንቱ ነው የዛሬ ነው እውነት ቹቹ በናፍቆት ምናምን ህመምን በምናምን ሳይሆን በስፖርት በምናምን የመጣ ችግር ወድቃይ አንጀቴ ወጥቶ ህመም ነው ጃሚ ተተቶ ምናምን ያለ እንጂ በሌላ እንትን አይደለም ያ ማለት 3 ጊዜ ኦፕራሽን አርጋል 3 ጊዜ ሳምሪ ታስታመመ ነበር 2 ጊዜ ይቅርታ 2 ጊዜ አስታማ ነበር በቴሌፎንም ሆነ በብር ደረጃ አንቺ ከፈታሽኛው ለሶስተኛ አዘጋጀት ካልፈታሽኝ ግን ለሶስተኛ ጊዜ ይዘጋጃል ደውላለሁ አይቀርም ያ ማለት እየደወሉ ይጠይቁ ነበር ስለ ደህንነት ከቤተሰብ ጋር ይተዋወቁ ነበር እህቷ ጋር ምናምን ሳምሪ ኮንታክት ነበር ተማያ ያ እየደወሉ ይጠይቁ ነበር ኤኒ ታይም ለባልም አባዬ ብር ለባል ከለሃለው ይባል ነበር ያ ፋኒ ከሱ ጋር በስልክ አውርተን አናውቅም ፋኒ ሳይሆን ሳምሪ ስለ ልጆች ነው እሱማ አማች ነው እሱ እኮ ባዳን ሳምሪ ትደውላለች ናቲ ደውላለች አልኩኝ ሳምሪ ትደውላለች ምትደውለው ብሩን ስለ ብር አታወሩም እንዴ ስትደዋወሉ አይ ስለዚህ ዘልዬ አሁን ለምሳሌ ኢንተርኔት ፋኒ ጋር ብቻ ኦኬ አንቺ ጋር ብቻ ነው ያለው እንደዚህ ተወራ ግን አሁን ከልጆች ጋር ተገናኝ ታወራት ከሳምሪ ስለ ብር አይደለም ማውራት ድምጻቸው ነው የሚያስደስተኝ ድምጻቸው ያነቃኛል ድምጻቸው ጉልበት ይሰጠኛል ለዛ ነው ልጄንም አገናኝ ጉልበት ይኖረኝ ካለም ደግሞ ያለ ነገር ተስተካክሎ እድሜ ለማርዘም ብቻ ነው አሁን እኔ 57 ዓመቴ ነው እግዚአብሔር እድሜ ይስጥ ለልጆች ግን ጥሩ ልባም ነኝ ያስታውቃል ጥሩ ልባም ነኝ ጎበዝም ግን ቹቹዬ ከሳምሪ ጋር ማወራው ስለ ጤንነቷና ስለ ልጅነቷ ብቻ ነው እንጂ ስለ ብር አላወራትም ማለት ከፋኒ ጋር ወይንም ደግሞ ከፋኒ ቤተሰብ ጋር ለምን ስለ ብር ይወራል ታዲያ ከፋኒ ምናምን ጋር ያ ማለት ተገናኙ ስለሆነ በገንዘብ ዙሪያ ተገናኙ ስለሆነ የሳምሪ የፋኒ እህት ጋር እየተደወለ ለምንድን ነው ብር ላኪ በያቸው የሚባለው ለምን ከሳምሪ ጋር ይሄን ነገር አታወራውም ስንት አመት እኔ ነገር ምጠይቀ ሰዎች ይሄን ስለሚጠይቁኝ ነው ለምን $1500 እኔ ጋር እንድልክ 1500 በኢትዮጵያ ስንት ነው የሚሆነው ጋይስ 160 ምናምን ሺህ ብር ያ የለዛ ብር አሁን ይሄንን ነገርን መስማት የሚፈልጉት ያንን ብር እንድልክ ገባ ለምን የዛ ብር ባለቤቶች ናቸው እኔ ላው ላይ የምጨምረው ትንሽ ብር ታክስ ብቻ ነው የምከፍልበት ለምን እኔ ጋር ከገባ እኔ ታክስ ከፍልበታለሁ እዚህ ሀገር ማለት ነው እሱን ነው ኃላፊነት የወሰድኩት ማለት ነው እና ልጅነቷ ከሳምሪ ጋር ነው ከሳምሪ ጋር ትላንትና እንደማትደዋወል ለምን ይሄን ያህል ብር እንዳልተላከል አታናግራትም ስል ማን ከስሬ ቴሌፎን አንስቶ ብለህን ነበር አይደል ቹቹዬ ዛሬ ግን ከሷ ጋር ታወራለህ ግን ስለ ብር እንደማታወራ ነው ኦኬ አንተ በላልከው እንኳን ቢሄድበት ባዳምጥህ ልክ ከሆንክ ራሱ ታዲያ ለምንድን ነው ፋኒ ወይ የፋኒ ቤተሰብ በብር የምታናግራቸው ለምሳሌ ያልኩሽ ምን ተቀለይ እነሱ ሷት ትልክ በእነሱ ይገባና የደረሰኝ ብር ለመናገር ሲደውል አታነሳም ያልኩሽ ያ በሌላ ጊዜ ስታናግራት በወሬ
በየአመት ባል ወይ ምናምን ልጆች አለ ይገባኛል 4 ልጆች ኢትዮጵያ ላይ ብቻንም እንደሚቸግር አውቃለሁ ኢትዮጵያ ኑሮን ያውቃለሁ ቤተሰብ አለኝ ገባ አይበቃም አይሞላም አውቃለሁ ለዛውም ክፍለ ሀገር ራሱ አይሞላም ገባ ከዛ አንፃር ምንም ስለብራ አላወራም ማለት ትንሽ ይከብዳል ለምን እኔ ኢትዮጵያ ቤተሰብ አለኝ 10 እህትና ወንድም አለ የመጣሁት እና ከሷ ጋር ስለብር በፍጹም አላወራም ግን ከፋኒ ጋር ማለቱ የገባው ብሩላ ፋኒን ያስገባው እሷ ፋኒ ጋር አውርተን አናውቅም ያ እህቱ ጋር በእህቱ በኩል ነው የሚገባል በወንድሙ በኩል ሳምሪ ራሱ ለምን በዚህ ነገር ፈቀደሽ ቀጥታ ለምን አላክ ማትልክል እስከዛሬ 10 አመቷ ደግሞ ፋኒ ጋር ከተጋባች በፊት ብር ልኮላ ይገባ አያውቅም ማለት በኩል ነው ምድርከው በሱ በኩል ትልካለች ከፋኒ ጋር ከመጋባቷ በፊት ከፋኒ ጋር ከመጋባታቸው በፊት ቤተሰቡ ይልክል ነበር ይልኩል ነበር ቻርጅ የለም በቃ ቻርጅ አርግና ነገ እናወራለን ችግር የለውም ቻርጅ አርግ የኢትዮጵያ ሲስተም እናውቀዋለን ቻርጅ ሊዘጋ ነው ባትሪ ጠፋ መብራት ኃይል ስልክ ፈነዳ እናውቃለን የላካችሁትን $1000 ይዘዋል እሺ ኢትዮጵያውን እየላካችሁ ያላችሁ ሆልድ አድርጉት ሆልድ ኢት እሺ ላኩት ነው አሁንም ፔይፓል እየደረሰኝ ነው ያ ላኩት እውነት ትላንት ያላትን ይድገማት እሺ ያ እዚህ ሲውረገረጉ ነው ያሉት ደውለው ልጆቹን አሳጣቸው ብላዋለች ገባችሁና ትደውላለች ከሷ ጋር ስለ ብር አላወራም ፋኒ ጋር ለምን ነው ስለ ብር የሚያወሩት ታዲያ እሱ እጁ ሰፊ ስለሆነ ነው እጁ ስለሚራራ ነው ብሩን የፋኒ ተላከ የሚባለው ለፋኒ እህት ልኬ ለፋኒ አጎት ልኬ ለፋኒ አያት ልኬ ለእንትና ቤት ገዝቼ ትላለች ለነፋኒ ሲሆን እሷ ነች ላኪዋ ምክንያቱም የዩቲዩብ የፋኒ ሳምሪ ዩቲዩብ አካውንት በሷ ስለሆነ ለነሱ ቤት ለመግዛት ከላከች ለአባቷ ብር መላክ ለምንድነው ፋኒ የተወከለው ትዝ ስለማይለው ራሱ ፋኒ እንዳለው እሷ ትዝ ስለማይላት ስጡት ብሎ ያዛል ገባች አሁን ራሱ ይኸው ፔይፓል ላይ እየገባ ነው ያ ሆልድ ይደረጋል ማለት ነው ሆልድ ታረጋል አለበለዚያ በየቀኑ እየመጣል ስንደውል ቹቹዬ እየሰማኝ ነው እውነቷን እኔ አላስገድድም እውነቷን እንትን ትላለ ሐቅህን ትወስዳለህ እኔ የሰው ሐቅ አልበላም አለበለዚያ 800,000 ይስጡ እነሱ የኛ ቻሌንጅ 800,000 ይሰጡሃል ወይ እውነቱን ትላንት ያልካትን ትደግማታል ጭራሽ እንባ መጥቶ እንባ ቅር ብሎ ማን ከስሬ ቴሌፎን ያነሳና ነው ያልከው ሳምሪ ለምን እንደማትልክ ታውቃለች ቹቹ ለምን እንደማትልክ ከናቲ ጋር ይፎካከራሉ ከናቲ ጋር አንጣና ዋጣና እንላክ ሲል ናቲ ደግሞ አቦታዩ ይላል ቴሌፎን የማይደውልልህ ተይው ባክህ ስለሚል አንድ ወንድ ልጅ ስለሆነ ለናቱ ያዳላል ደብድቦኝ ቀጥቅጦኝ በርበሬ አጥኖኝ 7 ዶሮ አርዶብኝ ስለምትለው ያቂም አለበት ልጁ ተይ ወደዛ ይላል እንደገና ደግሞ ያንተ ያለበት ችግር ተቀርፎ የሚያልቅ አይመስለው ሊጠጣበት ነው የሚሉት ጂጂም ተከለክላታለች ግን ፋኒ ሼም ይዞት ለቢዝነስም ሆነ ለምን እዛ ብር ሲያረግ ሲጠይቃችሁ ስጡት የሚለው ሳምሪ ፍላጎት ቢኖር ኖሮ
አዲስ አበባ ድረስ ከወልቂጤ ለዛም በወንጀል የተባረርክበት ሀገር በወንጀል ምክንያት ከአዲስ አበባ የወጣህበትን ሀገር ተደብቀ መተ ስታያቸው ፋኒ ነው 5000 የሰጠ። ለምን እሷ እንደ ልጅነቱ አልሰጠች? ከፍቶ ስትሄድ ትልቅ ሰው ሆነ አለ ትራንስፖርት ለምን ዝም አለች? ፋኒ በባንክ በብሩ ላይ ኦኬ ክፉ ሆኖ ይሆናል ስታገኝ ዝም ካለች አንደበቷን ቋጥራለች። ቴሌፎኗን ስትደውል ቴሌፎኗን ይዞ ነው የሚንቀሳቀሰው ፋኒ። ለምን አንስታ አታናግር? አንተ ኦፕራሽን አድርገ ቀርጬ ልኬላችኋለሁ ቪዲዮ ብላል። የራስን ኢንተርቪው ያሰማል። ቀርጸ ልከ ስላላመኑ ግን ዳኒን ላኩ። ዳንኤልን ሂድና እውነቱ ነው ወይ ሊጠጣበት ነው ተብሎ ለዛው 11000 ብቻ ሊሰጥ ከዛ በኋላ ደውሎ አናግሮ አያውቁ። ያንተን ኢንተርቪው ቃል በቃል ሰማዋል። አሁን እዚህ ጋር ሰሙት። እሺ አውቃለሁ። እኔ አሁን መልሼ የደወልኩት ዛሬ ደውለው ምን ያህል ጭንቅላትን ወሽ ሊያረጉ እንደሚችሉ ስለማውቅ እኔ ጋር በፔፓል የተላከው ብር ከመላኬ በፊት እስቲ እውነተኛ ሰው ነው ወይስ እነሱ እንደጠመዘዙት የሚጠመዘዝ ነው